ተስፋነሽ ካላስቸገርኩሽ መዳም ቤት ጥሩ ካልሆነ 2 ወር እስካለው ጊዜ እንዴት መቀየር ይቻላል? ሌላም ጥያቄ አለ። በመጀመሪያ ይሄን ጥያቄ በደንብ አድርጌ ልመልስልሽ። መጀመሪያ እኔ ከራሴ ተነስቼ ልንገርሽ። ምክንያቱም ከራሴ እየተነሳው ብነግርሽ ወይም ደግሞ እኔ እንዴት እንደማረግ ወይም ደግሞ እኔ ባለሁበት ወይም ደግሞ እኔ በማቀው ብነግርሽ ሌሎች እህቶች ደግሞ በምን መንገድ ነው የሚለው የያገሩ ህግ ሊለያይ ስለሚችል ኮሜንት ያደርጋሉ። ዱባይ፣ ኩዌትም፣ ኳተርም የኔ ተከታታዮች ፋሚሊዎች ማለት ነው ኮሜንት አድርጉላት ለጥያቄዋ። ምናልባት እህት ይሄን ጥያቄ የጠየቀችው ከእህቶቼ መልስ አገኛለሁ የሆነ መፍትሄ አገኛለሁ ብላ አስባ ነው። እኔ አሁን ያለሁት ኳተር ነው። ከዚህ በፊት እንደነገርኳችሁ ኳተር እንደመጣሁኝ 2 ወር እስኪሞላኝ ድረስ ቤት መቀየር እንደምችል ተነግሮኝ ነው የመጣሁት። እኔ የመጣሁት በኤጀንሲ ነው፣ በትክክለኛ በቢሮ ነው የመጣሁት። ያው ከቢሮ ጋር ወስዶ ደላላ አገናኝቶኝ ገንዘቡን ደላላ ቢወስደውም ቢሮ ግን ምንም አይነት ገንዘብ ባይወስድም ከኔ እጅ ላይ ከአሰሪዎች ነው እነሱ ቢሮዎች የሚወስዱት እንጂ ከኔ እጅ ዳይሬክት ቢሮ ገንዘብ አልወሰደም። ምክንያቱም ደላላው ቢሮ ጋር ወሰደኝ። ደላላው ነው ገንዘብ የወሰደው 30,000 ብር እኔ ለደላላ ከፍያለሁና ሌላ አረብ ሀገር የምትመጡ ልጆች በኤጀንሲ እንዴት መምጣት አለባችሁ የሚለውን ሌሎች ቪዲዮዎች ሰራለሁ። አሁን የእህታችንን ጥያቄ ልመልስ ማለት ነው። ስለዚህ እኔ የመጣሁበት ቢሮ ሁሉንም ነገሬን ጨርሼ ማለት ነው ልክ ወደ ኳተር ልበርስል ትኬቴ ከተላከ በኋላ ተያይዘሽ ነው ያሉኝ። ወንድሜን ይዤ ሄድኩኝ። የራሴን ኮፒ ፎቶና የመታወቂያ ኮፒ ፎቶና የወንድሜን ኮፒ ፎቶ የመታወቂያ ኮፒ ሁለታችንንም አንድ ላይ አድርገን ይዘን ሄደን ከዛ ወንድሜና እኔ እንደገና ደግሞ የቢሮ ዋና የቢሮ ወንድና እንደገና አንድ ሴት አለች አብረው የሚሰሩ። ከዛን እነሱ አንድ ክላስ አለ እዛ ውስጥ ከኔና ከወንድሜ ጋር እና እነሱ እና ሌላ አንድ ደግሞ አብራኝ ወደዚህ ሀገር የመጣች ልጅ አለች፣ ደስታ ትባላለች፣ ኳተር ነው ያለችው። ነገሩን ህጉን ማለት ነው ወንድሜ ፊት እኔ ከመጣሁበት ቤት ብጠፋ የወንድሜ ሁሉም አድራሻ ስላለ ወንድሜ እንደሚያዝ ብጠፋ ማለት ነው ከዚህ ከመጣሁበት ቤት ላይ ሲጀምር መጥፋትም አልፈልግም፣ ሰውም እንዲጠፋ አልመክርም ማለት ነው። ለምን ሰው ሲጠፋ ምን እንደሚገጥመው በደንብ አድርጌ ስለማቅ ብዙ እህቶች ደግሞ ጠፍተው ምን እየሆኑ እንደሆነ በምን ውስጥ እያለፉ እንደሆነ ስለማቅ ማለት ነውና መጥፋት እንደሌለብኝ እንደገና ካልተመቸኝ ቤቱ 2 ወር እስከሚሞላኝ ድረስ አይቼ ምግብ ከሌለ መኝታ ከሌለ ደሞዝ በወር የማይሰጡ ከሆነ ኢቭን እንደዚህ ሻምፑ ምናምን የማያሟሉ ከሆነ 2 ወር ሳይሞላኝና የዛ ቤት ውስጥ ሆኜ መታወቂያ ሳይሰራልኝ ወረቀት ሳይሰራ መታወቂያ መሰራት አለመሰራቱን እንዴት ነው የምታውቂው የሚለውን አንቺ ያለሽበት ቤት ውስጥ ሰዎችሽ መታወቂያ ሰርተውልሻል ወይስ አላሰሩሽልም የሚለውን እንዴት ነው የምታውቂው የሚለውን ቪዲዮ ስለሰራሁኝ ዲስክሪፕሽን ላይ አስቀምጥልሻለሁ። ከላይ በካርድ መልኩም ታገኘዋለሽ ማለት ነው። እሱን ታዳምጫዋለሽ ማለት ነው። የተወሰነ ግን ቪዲዮ እንዳይበዛ የተወሰነ እኔ ልንገርሽ። ልክ እንደገባሽ 2 ወር እስኪሞላሽ ያዩሽና አንቺም ሴትዮዋ ትጠይቅሻለሽ። ከኔ ጋር መስራት ትፈልጊያለሽ? እኔ ጋር መሆን ትፈልጊያለሽ? አሁን እኔ ሴትዮ ልክ 2 ወር ሲሞላኝ ከኛ ጋር መስራት ትፈልጊያለሽ ወይስ ብላኝ ጠይቃኛለች። አንደኛ ሴትዮ እኔ ከኢትዮጵያ ከመምጣቴ በፊት ደውላ ጠይቃኝ ምንድነሽ ብላኝ ኢቭን ከሃይማኖቴ ጭምር ጠይቃኝ እኔ ክርስቲያን ሰው ነው የምፈልገው ብላኝ ከዚህ በፊት ቤሩት እንደሰራሽ ቪዲዮ ደርሶኛል ብላ ለምን የሄድኩበት ቢሮ መጀመሪያ ቪዲዮ ቀርጸውኛል በአረብኛ እያወራው። አሁን ላይ እንደዛ ነው አብዛኛው እህቶች የሚመጡት ማለት ነውና ያው እናንተም ታውቃላችሁ ብዬ አስባለሁ። በቅርብ የመጣችሁ ልጆች ካላችሁ ሜቢ እኔ 1 አመት ምናምን ሆኖኛል በዛ መንገድ ነው የመጣሁትና ከዛ ሴትዮ ያለውን ነገር ሁሉ ነግራኛለች እና ልክ 2 ወር ሲሞላኝ ጠየቀችኝ። ከኔ ጋር መስራት ትፈልጊያለሽ? እኔ ከኢትዮጵያ ስትመጪ አውርቼሽ ነው የመጣሽው፣ ነግሬሻለሁ ቤት ውስጥ ስራ እንደሚበዛ ሁሉንም ነገር ውሻ እንዳለ ነግሬሻለሁ አለችኝ። እና መስራት ትፈልጊያለሽ? የጎደለብሽ ነገር ካለ ምግብ፣ መኝታ ማይመችሽ ነገር ካለ እኛ ካልተመቸንሽ መቀየር ትችያለሽ እስከ 2 ወር ምናምን ብላኛለች። እና ከዛ በኋላ እኔ ደግሞ ያለውን ነገር ስላየሁት ስለለመድኩትም ከቤት ቤት መሄድ ከቤት ቤት መቀየር ይሄ ጉልቻ ቢቀያየር ወጣ ያጣፍጥም የሚባለው አማርኛን ስለማቀው ከቤት ቤት ከመዝለል እንደገና ደግሞ አውርታኝ ያለውን ነገር ነግራኝ እውነታውን ስላገኘሁት ለምንድነው ከቤት ቤት መቀየረው በዛ ላይ ኦርቶዶክስ ናቸው ምናምን ብዬ እንደዚህ ለሷ ነገርኳትም ውስጤን አሳምኜ ስራ ቢበዛም እኔ ደግሞ እንዴት በዘዴ መስራት እንዳለብኝ ስለማቅ እንዴት በዘዴ መስራት አለባችሁ የሚለውን በቀጣይ የተለያዩ ቪዲዮዎች ስለምሰራ ዲስኮንሽ ሰብስክራይብ እና ላይክ አድርጊ።
እንዲደርሱሽ ማለት ነው። በተለይ አዳዲስ ከሆናችሁ ከኛ ተማሩ። እሺ ከኛ ተማሩ። በጣም ብዙ እህቶች ከሰው ተሞክሮ ከመማር ወይም ደግሞ ከሰው ከመማር ይልቅ ቲክቶክ ላይ ቁጭ ብሎ ቪዲዮ ስክሮል ማድረግ ነው የሚቀለውና ቲክቶክ የሆነ ጤናሽ ቢጓደል ቲክቶክ የሆነ ነገር ብትሆኚም አያሳክምሽም። ግን ከእህቶች እንዴት ነው የሚሰሩት አረብ ሀገር በዘዴ ነው የሚሰሩት የሚሉትን ተምረሽ ምን ማድረግ አለብሽ? ራስሽን ጠበቅሽ መስራት አለብሽ። ወደ ሌላ ርዕስ ገባሁ ይመስለኛል፣ ይቅርታና ስለዚህ አንቺ ሴትዮሽ ጥሩ ካልሆነች ምግብ ከሌለ መኝታ ከሌለ መቀየር እንዴት ነው የምትችው? የመጣሽበት ቢሮ ስልክ ቁጥር ይዘሽ ነው የመጣሽው አይደል? እኔ አሁን ለምሳሌ የመጣውበት ቢሮ ቲሸርቱ አለኝ። ቲሸርቱ ላይ ከፊት የኢትዮጵያ ቁጥር አለው፣ ከጀርባ ደግሞ የኳተር ቁጥር አለው ማለት ነው። የዚህ ሀገር ቢሮና የኢትዮጵያ ቢሮ አለው። ስልኬ እንኳን ቢጠፋ እዛ ቲሸርቱ ላይ ያለውን ቁጥር ወስጄ ሰዎችን ደውሉልኝ ብዬ ምን ማድረግ እችላለሁ ማለት ነው። ቢሮዎች ላይ መድረስ እችላለሁ ማለት ነው። ደውዬ ቢሮዎችን ማግኘት እችላለሁ። የኢትዮጵያ ቢሮዎችንም የዚህ ቢሮዎችንም። እኔ የመጣሁበት ቤተሰብ ኤጀንሲ ነው የሚባለው። አሁን ላይ አለ የለም የሚለውን አላቅም፣ ግን እኔ የመጣሁበት ቢሮ ያ ቢሮ ነው። ስለዚህ ኢቭን እኔ የሆነ ጊዜ ላይ ስራ በጣም እየበዛብኝ ምናምን የመጣሁበትን ደላላውን አወራዋለሁና እንዴት ነው ምናምን ስለው ቤት ልቀይር ምናምን ስለው ገና ሴትዮዋም ሳትጠይቀኝ 2 ወር ሳይሞላኝ ማለት ነው አይ ቤት ብትቀይሪ ምናምን ብዙ ነገር ብሎኛል። ግን እኔ ደግሞ ያሉትን ነገሮች ስላየሁኝ በቃ እዚሁ ጠንክሬ መስራት አለብኝ። 2 አመት ማለት 2 ወር ናት። የራሴን አሳምኜ እየሰራሁ ነው እስካሁን እግዚአብሔር ይመስገን። ምክንያቱም ኢትዮጵያም ሆኖ አንድ ሰው ስራ ሲሰራ ብዙ ፈተና አልፎ ብዙ ቻሌንጅ ተደርጎ ነው እንኳን አረብ ሀገር አይደለም ማለት ነው። ስለዚህ እኔ ሁድ የቢሮ ቁጥር ካለሽ ወይም ደግሞ ልክ እንደኔ ተያዥ አብሮሽ ሄዶ ተያዥሽ ፈርሞ እኔ አሁን ወንድሜ ፈርሞ ነው የመጣሁት። እኔ የሆነ ነገር ብሆን ኢቭን እኔ እዚህ ብታመም እግዚአብሔር አይበለውና እኔ በሞት ራሱ ህይወቴ ቢያልፍ ከዚህ የኔ ሰዎች ወደ ቢሮ ይደውላሉ። ቢሮዎቹ ደግሞ ቀጥታ ኢትዮጵያ ይደውላሉ። ኢትዮጵያ ደግሞ ቢሮዎቹ ፋይሌን ያዩና የወንድሜ ቁጥር ምናምን አካባቢው ቀበሌው ሁላ ሳይቀራል እዛ ለወንድሜ ይደውልለታል። እህትክ እንደዚህ አይነት እህት በዚህ ጊዜ ሄደች እንደዚህ አደጋ ደርሶባት ወይም እንደዚህ ሆና ብለው ይነግሩታል። ከዛ ወንድሜ ቀጥ ብሎ ቢሮ ይሄዳል። አየሽ እኔ የሆነ ነገር ብሆን እንኳን ማለት ነው የትም አይቀርም። ኢቭን ሬሳ ነው የሚባለው ሬሳ የትም አይቀርም እና ወይኔ ሬሳ የትም አይቀርም። በዚህ መንገድ ነው የመጣሁት እኔ በትክክለኛ መንገድ ነው የመጣሁት። ደላላው ገንዘቤን ይውሰደው እንጂ በትክክለኛ ቢሮ በትክክለኛ ኤጀንሲ ነው የመጣሁት እኔ ስመጣ ማለት ነው። ስለዚህ ኦ ማይ ጋድ ተስታለው እሺ በጣም ይቅርታ። ስለዚህ አንቺም በእኔ መንገድ ከሆነ ወይም ደግሞ እኔ በመጣሁበት መንገድ ከሆነ እንደዚህ መንገዶችን እንደኔ አልፈሽ ከሆነ የመጣሽው ምን ታረጊያለሽ? ደውለሽ እንዳልተመቸሽ መቀየር እንደምትሽ ቋንቋ ምን እንደሚሻለው እግዚአብሔር ይወቀው። እና ቋንቋ ማትቺ ከሆነ ደግሞ ኢትዮጵያ ደላላ ጋር ቀጥታ ደውለሽ ወይም ደግሞ የመጣሽበት ቢሮ ደውለሽ ወይም ደግሞ ወንድምሽ ወይ እህትሽ ወይ ቤተሰብ አብሮሽ ሄዶ ከነበረ ቢሮው ላይ ለዛስ ለቤተሰብ ደውለሽ እንደዚህ አልተመቸኝም ቢሮ መቀየር ፈልጋለሁ፣ ስለዚህ ቢሮው ላይ ሂዱና ቤት እንዲቀይሩልኝ ንገሯቸው፣ እኔ ቋንቋ እየቻልኩ አይደለም ሴትዮዋ ወደ ቢሮ እንድትመልሰኝ ብለሽ እንደዛ አድርጊ ማለት ነው። ከዛ ባለፈ ደግሞ ቢያንስ የተወሰነች ቢሮ ሰጭ ምናምን የሚለውን ነገር ማወቅ ከፈለግሽ እንደዚህ ትያታለሽ በአረብኛ አና በደሩሃል መክተብ ወበደሩሃል መክተብ ማበደ እሽተግል خلاص አንበጣብ ምግብ ከሌለ ደግሞ መፊ አክል በቃ ምን ልበልሽ እንጃ የያገሩ አረብኛ ይለያያል። አንቺ የተገር እንዳለሽ አላቅምና ሜቢ አንቺ ያለሽበት ሀገር ያሉ እህቶች አረብኛው ስለሚለያይ በያገሩ የታገር እንዳለሽ ኮሜንት ካረግሽ ይጽፉልሻል ምን ማለት እንዳለብሽ። ከዛ ያንን አንብበሽ ሸምድደሽ ሴትዮዋ እንደዛ ብለሽ 2 ወር ሳይሞላሽ መቀየር ትችላለሽ። ከዛ ባለፈ አንድ ሰው ህጋዊ ሆኖ ቢሰራና ደግሞ ጠፍቶ ቢሰራ ምንድነው ያለው ጥቅም? ህጋዊ ሆኖ መስራት ጠፍቶ መስራት ደግሞ ምን ጥቅም አለው ምን ጉዳት አለው የሚለውን ሌላ ቪዲዮ ሰራለሁ። ይሄ ቪዲዮ ስለረዘመ ስለተከታተላችሁ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት አድርጉላት። እኔ ማግኘት ከፈለጋችሁ ዲስክሪፕሽን ላይ ቴሌግራም ቻናል ያለ ቴሌግራም ላይ ታገኙ ትችላላችሁ። ስለ አረብ ሀገር አስተማሪና እንዲሁም ደግሞ ሌሎች እህቶች ሀሳብ ቢሰጡኝ ብለሽ የምታስቡ የትኛውም ሀሳብ ካለሽ ቴሌግራም ላይ ታስቀምጪልኝ ትችላለሽ። ግሩፕ ላይ እኔ በውስጥ አወራሻለሁ፣ ትነግሪኛለሽ፣ እኔ ያቀርብልሻለሁ ማለት ነው በተመቸኝ ሰዓት። አይ ቲንክ ብዙ ልጆች ቴሌግራም ላይ አውርታችሁኛል፣ ግን ሁላችሁንም የምልስኩ አይደለም። በጣም ይቅርታ ቢዚም እየሆንኩኝ ስለሆነ ነው፣ ግን በቻልኩት መጠን መልስላችኋለሁ። አመሰግናለሁ ስለምትከታተሉኝ፣ እግዚአብሔር ያክብርልኝ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። በርችልኝ። እንዳንቺ አይነት ሴት ምድር ላይ የለችም፣ ብትኖርም አትችልም። አንቺ ብቻ ነሽ። በርቺ። መልካም ጊዜ። ባይ